እንግዲህ ወይዘሮ ሜላንት በዛም ብትባል በዚህም ልትነቃ አልቻለችም። ወይዘሮ ሜላንት ሰራቂ ወይንም ደግሞ ሴረኛ ከዳተኛ መስላ ነው የምትታየው። ወይዘሮ ባዩሽ ደግሞ ተሰራቂና ተከጂ በጓደኛዋ በምታምናትና በምትወዳት ጓደኛዋ የተሰረፈችና የተሰረቀች ትመስላለች። ወይዘሮ ሜላንት እንግዲህ ባዩሽ እውነት ሳይኖራት አይቀርም በማለት ለልጇ ለሀንቾዬና ለምናሴ ትነግራቸዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክና ሰብስክራይብ ሸር እያደረጋችሁ እንድታበረታቱኝ እንግዲህ በጉጉትና በናፍቆት ስንጠብቀው የነበረው የወይዘሮ ሜላንትና የወይዘሮ ባዩሽ እውነት መጨረሻ ላይ ወጥቷል። ይሁንና አሁንም ቢሆን ባዩሽ እንግዲህ በቁጣና በኃይለኝነቷ ያለምንም እፍረት ጓደኛዋ እንደ እህቷ የምታያትን ጓደኛ ስትመጣ ወደ ቤቷ የምትወደውን ገንፎ ነው። እንግዲህ ወይዘሮ ባዩሽ የገንፎ አፍቃሪ ነች። ወይዘሮ ሜላንትም ባዩሽ ስትመጣ ኩሽና ገብታ ያችን ገንፎ ገንፍታ ነበረ። በጣም እንዴት አናሽና እንዴት ታላቅ እህት ነበረ። እናም አሁን ላይም ወይዘሮ ሜላንት እንግዲህ በአንድ በኩል እውነት ነች። አንዳንድ ሰው እንደዚህ ራሱን አሳልፎ የሚሰጥ ሰው አለ። ዛሬ እንደዚህ ብታረገኝ፣ ዛሬ ብትከዳይ፣ ግን ትናንትና ብዙዎቹን ነገሮች ብዙ ክፉ ቀኖች ከእሷ ጋር አሳልፈናል። ስለዚህ እሷ ስለከዳች ብቻ እኔም ከደገ አንዳንዴ ከኢየሱስ ክርስቶስ ጋር ይቅር በላቸው የሚያደርጉትን አያውቁም እንደሚባሉ ከዛም ጋር እንትን ይላል። የወይዘሮ ሜላንት በንም ሆነ ምንም ክፉ ላረገልህ ክፉ አርግለት ሳይሆን ደግ መልስለት የሚለው ግራህን ሲመታ ቀኝን ስጠው እንደሚለው እንደዛ ነው እያደረገችው አለችው። ይሁንና በመጨረሻም ግን ባዩሽ የራሷ ስራ በተምቹና በአሲር መክናየት እንግዲህ ወይዘሮ ባዩሽ ለጊዜውም ቢሆን ወደ እስር ቤት እንድትወረወር አድርጓታል ማለት ነው። ወይዘሮ ሜላንት ግን አሁንም ታንጀቷ አላወጣቻትም። አሁንም ለማመን አቅቷታል። እንደውም እውነት ሳይቀራት አይቀርም፣ እውነት ባዩሽ ታትክድ አልቀረችም፣ እውነት ሳይኖራት አይቀርም በማለት ነው ለልጆቿ እንግዲህ የምትናገረው። ልጆቿ ማመን እስከሚሸግራቸው ድረስ ግራ በመጋባት እየተወናበዱና እየተወነጀባበሩ ነው ያሉት። በሌላ በኩል ደግሞ ይሄ ነገር አቶ መስፍን ቢሰማው ከባድ ነገር እንደሚፈጠር ወይዘሮ ባዩሽ ላይ ቀላል የማይባል እርምጃ እንደሚወስድባት ስለምታውቅ ወይዘሮ ሜላንት ለመስፍን የመናገርን አልፈለገችም እንጂ ወይዘሮ ባዩሽ ከሜላንት ይልቅ መስፍንን ትፈረዋለች። ሜላንት ግን ለመስፍን ተተናገርኩ ባዩሽ ያበቃላታል፣ ስለዚህ በማለት ደብቃላታለች። ምናሴ እንኳን ታቅሙት ይሰማ እንግዲህ ለወይዘሮ ባዩሽ ጥሩ ፊት አላሳያትም እና ወይዘሮ ሜላንት ምናሴንም እረፍ ልጅ በማለት ነው እንጂ እረፍ ባትለው እጇን ባትይዘው ምናሴም ራሱ ለባዩሽ አደጋ ለማድረስ የሚመለስ አይደለም። ምክንያቱም ያደረገችውና የሰራችው ሴራ እንግዲህ ወዳጅ መስላ ጥላት ነች። ቤታቸው ውስጥ እያንዳንዱን ነገር እያደረገች የእነሱን ትዳር የእነሱን ንብረት ጎዳና ላይ ስጥላችኋለሁ ያለችው እዚህ ነገር ውስጥ ወይ ሞተን ነው ወይ ገለን ነው ብላ ያለችው ባዩሽ እንግዲህ በፈጣሪ ገዛ ወይዘሮ ሜላንት እንዲወጣ ቢሆንም አሁንም ሜላንት ግን በዛም ብላ በዝም ልትነቃ አልቻለችም ማለት ነው። እናማ የሆነ እውነት ሳይኖራት አይቀርም ትላለች ወይዘሮ ሜላንት። እንዴማዬ ደግሞ የምን እውነት ነው የሚኖራት? የምን እምነት ነው የሚኖራት ትላለች ሀንቹ። እርግብ ታሸውዳት፣ እርግጠኛ ነኝ እርግብ ታሸውዳት አቀርም ትላለች። እማዬ ፈጽሞ እርግብ ልሸውዳት አትችልም። ሆን ብላ ገንዘብ ልትቀበልሽ ስለፈለገች ብቻ ነው ይህን ዜራ ያሴረችልሽ እና ገንዘቡን ሰጠሻት ይላል ምናሴ። ሁሉ ወርቅ ይዛ ለምን 50 ሺህ ብር ትጠይቀኛለች ትላለች። ይሁንና ሀንቾዬ እሱንን ያላቅም ደግሞ ባዩሽ የምትባለውን ሴት ምንም አላምናትም። ምንም ላምናት አልችልም እኮ ቢሆን ባዩሽን አላምናትም። ግን ገንዘቡን ሰጥቻት እድሌን ብሞክር ምን ይመስልሻል? አስብ። እሱ ጥሩ ሀሳብ ይመስለኛል ትላኔ ሀንቾዬ። ግን እኮ ተወርቁ አንጻር 50 ሺህ ብር በጣም ትንሽ ነው። 50 ሺህ ብር በጣም ትንሽ ነው። ኦልሬዲ ወርቁ ተምቹ እጅ ገብቷል። አላወቁትም እንጂ በባሌም ብሎ በቦሌም ወርቁ እገዛ ልጇ እጅ ገብቷል። እንግዲህ ምናልባት ባለሱቁ ካላወጣው ተምቹ ለሀንቹዬ አስቀምጭ ብሎ ሀንቹ እጅ ነው ያለው ወርቁ ነው፣ የገንዘቡ ጉዳይ አይደለም ትላለች ሀንቹዬ። ወይዘሮ ሜላንትም ሀዲያ ምንድን ነው ኋላ ሌላው
ባዩሽ በድጋሚ እንድትጫወትብሽ እድል መስጠት የለብሽ። እዛ ግን አይመስለኝም ትላለች ወይዘሮ ሜላት። እንደዛ አይመስለኝም እማዬ፣ ይሄ ሁለታችሁ ጠብ ስለሆነ በሁለታችሁ መሀል መግባት እኔ አልፈልግም። አንቺ የፈለግሽውን አድርጊ፣ የፈለግሽውን አድርጊ። በእኔ በኩል ነገሩ ምንም አልጣመኝም ሀንቾዬ፣ ነገሩ ምንም አልጣመኝም። ይሄን ሁሉ ግፍ፣ ይሄን ሁሉ መከራ፣ ይሄን ሁሉ ስቃይ ካደረሰብችብሽ በኋላ እንደገና እሷን ካመንሻት የፈለግሽውን ማድረግ ያንቺ መብትሽ ነው። ይሁንና እኔ እንደኔ እንደ ሀንቾዬ ምንም ነገር አልጣመኝም ትላታለች። ግን ወይዘሮ ባዩሽ ሀንቾ ወደዛ ቤት ስመጣ ገና መስቀሉን አንገቷ ላይ በማየት ነው። ጓደኛ ልቧ ጓደኛ ብኮን ሜላንት ልጅሽ ነች ብላ አይደለም ያለቻት። ያንን መስቀል ተጠቀመችበት፣ እጠቀምበታለሁ ነበር ያለችው። አሁን ላይ ግን ይህን ሁሉ ነገር ታታወጣና ታታወርድ ወይዘሮ ሜላንት ብቻ ባዩሽን ዞራ ዞራ አምናታለች። ይሁንና ሜላንት በመጨረሻ ባዩሽ ድጋሚማ እንድትፈታተኝኝ አልፈቅድልሽም ትላታለች። በሌላ በኩል ያለችውን ታደርጋታለች፣ ትቆጣታለች፣ ትገላምጣታለች። በጣም ባዩሽ ተሰራቂ፣ ባዩሽ ተከጂ፣ ሜላንት ደግሞ ከጂ ነው የሚመስሉት። ፈጽሞ ሜላንት ተከጂ አመስልም። ጭራሽ አንገቷንም አልሰበረች፣ አላፈረችም። እንድትጎጅኝ አልፈቅድልሽም፣ ብሩን እሰጥሽና ምን እንደምታደርጊ አይሻለሁ ትላለች ወይዘሮ ሜላንት። ይሁንና ብሩን ተቀብላ በመጨረሻ ወደ ሸቤ ትወርዳለች። ግን ወይዘሮ ሜላንት ተባዩሽ ጋር ወደ ባንክ ቤት ሄዱና ብሩን ታወጣና ትሰጣታለች። ከዛ አሲርና ተምቹ እየጠበቋት ነበር። አሲር ወደ ተምቹ ጋር ይደውላል። ተምቹም ስልኩን ያነሳል። ቶሎ ድረስልኝ ይላል አሲር። ምንድን ነው አጣድፈህ እንዲህ የጠራኸኝ? ሴትዮዋ መታ ነበር። ማን? ባዩሽ። ተማጋ? ወዴት ነበረች? የት ነበረች? ተሃና እናት ጋር ማለት ባንክ ቤት ሄደው ተባንክ ቤት ወጡ። እንዴ ምን እያልክ ነው? አዎ ተምቹ። ሰዎቹ ግን ውል የላቸውም እንዴ? ግራ ተጋብተው እኮ ግራ አጋቡን ይላሉ። እውነት ነው። ባዩሽ ሜላንት ግራ ገብቷ ግራ ታጋ ግን እንደዚህ ግራ ገብተው ግራ የሚያጋቡን እውነት እነዚህ የሀና ቤተሰቦች ናቸው ይላል ተምቹ። ግራ ገቦች ናቸው፣ ግራ የገባቸው ሰዎች ናቸው ወይ? ካልሆነ ለዛቦቹ እና ጩህላቸውና እዚሁና ሲዛት እንደ ይላሉ። ምክንያቱም በሌላ በኩል ደግሞ አሲርና ተምቹ ባዩሽን ይፈሯታል። ምክንያቱም ከዚህ በፊት ጓደኛቸውን አይን ባይን ስላስገደለች፣ እንደዚሁም ደግሞ ባዩሽም ተምቹና አሲር እንደሚከታተሏት ታውቃለች። ስለዚህ ምናልባት ይሄን 50 ሺህ ብር እድል ቢቀና ተቀብላ ቢሆን አሲርና ተምቹን ታስገድላቸዋለች ማለት ነው። ምክንያቱም ባዩሽ እቿ ረዥም ነው። በዛም ብላ እንደሚከታተሏት ስለምታውቅ ልታስገድላቸው ትችላለች። አይሆንም ይላል አሲር። ሰዎቹ ካልፈለጉ የለችም ብለው ሊያስመልሷቸው ይችላሉ። ታዲያ ምን ይሻላል ይላል አሲር። በቃ እዚህ እስክመጣ እንጠብቃት፣ እዚህ ስትመጣ እንጠብቃትና እናጮህላቸዋቸው። እንግዲህ ወይዘሮ ባዩሽም ሻንጣዋን ይዛ ሻንጣዋ ላይ ውስጥ ባይዘው የጉሽጉጥ ይዛ ነው የምትንቀሳቀሰው። ባዩሽ በአሁኑ ሰዓት እንግዲህ በጣም ነው የሚፈራት። አሲርም በጣም ይፈራታል፣ ተምቹ በጣም ይፈራታል። ይቺ ትመጣችሁ ሴትዮዋ ይላል ተምቹ የላሲር ደውላቸው አፍጥነው በጣም ነው የፈሩት። ምክንያቱም በፊት ጓደኛቸውን እንድታስገድል ስላ አፍጥን አጩኋጩኋጩ። በሌላ በኩል ደግሞ እርግቤ ያለችባትም ልጅ ደግሞ በሌላ በኩል ደግሞ ተጠራጥራታለች። እርግቤም ደግሞ ይቺ ልጅ በሌላ በኩል ልታስይዘኝ ትፈልግ ይሆን? በእኔ ይሆን ድራማ እየሰራችብኝ የሆነ ነገር ታስደርገኝ ይሆን? ይችኛዋም በሁለቱም ብቻ ጥርጣሬ ውስጥ ገብተዋል። እና እርግቤ እየለባበሰ ባለችበት ሰዓት እንዴ ምን ልኮኝ ነው? ወደ ልኬጅ ነው ስላታለች። እርግቤም ልወጥች ደርሽ መጣበት አለ ሶሎ መውጣት አለብኝ። እንዴ አሁን ነው? አዎ ታይመሽብኝ፣ ቶሎ ወጥቼ መንጣት አለብኝ እያለች ባለችበት ስልኳ ይጮሃል። እርግቤ ጓደኛ ወይንም እርግቤን ጥገኝነት ያስጠጋቻት ልጅ ትጮሃለች። የምታጮኸው የእርግቤ ጓደኛ ነበረች። እና ስልኳን አይታርጋ የወይዘሮ ባዩሽ ስልክ መሆኑን ስታይ ትደነግጣለች። እንደነገች ስትላት አረን ያልደነገኩም ማን የደወለልሽ ብላ ጥያቄ እርግቤም እንግዲህ ትጠራጠራለች። ፈስ ያለበት ዝላ አይችልም እንደሚባለው እርግቤም ያው ስራ ስላለባት ትፈራ። የደወለልሽ ያው የገገማ የሆነ ልጅ ምን ያስደነግጥሻል ትላለች እርግቤ። ስልኩ የባዩሽ ስለሆነ ነው ልጅቷ የደነገጠች። ታዲያ ለምን ያስደነግጥሻል?
ባክሽ ምንም አልተመቸኝም ትላለች። ውሸቷን ነው። እና ሀዲያት አልተመቸሽ እንዴት አብረሽው ታድሪያለሽ? ታይመችሽ ተሱ ጋር እንዴት አብረሽ ታድሪያለሽ? ማድር ሳይሆን ቀን ነው የሚፈልገው ማለት ብቻዬን እያለሁ ቀን እዚህ ይመጣ ነው ሊያደርግ ትላታለች። አንቺ ደግሞ ምን ሊያደርግ ነው ማለት ምን ማለት ነው ትላለች። እንግዲህ የእርግቤ ጓደኛ ወይንም እርግቤን ያስጠጋችኋት ልጅ የሴት ስራ ነው የምትሰራው ምንድን ነው እንደዛ ነገር ማለት ነው። እና ምን ሊያደርግ ትላለች። አንቺ ደግሞ ምን ሊያደርግ ነው እዚህ ቦታ ወንድ ጋር ትተኝ ነበር ምን አማራጭ አለኝ እንጀራ አይደለ ትላላ መጥቶ ነው። አይ ቅድም መጥቶ ደውሎ ልምጣ ብሎ ነበር ግን አይሆንም ብኝ እዚህ ሊመጣ ነው። የሚመጣ ከሆነ እኔ ልሂድ፣ አንቺ ደግሞ የምታደርጊውን አርጊ ትላታለች። አይ እዚህ አይመጣም፣ በቃ እኔ ሸኝቼ ውስጥ መጣ ድረስ አንቺ ደግሞ እዚህ ተቀመጭ ትላታለች። ከዛ በኋላ እንግዲህ ባዩሽ ልታገኛት ልጅቷ ትወጣለች። ተቀመጭ፣ እሱን ሸኝቼው ስመጣ ተዛ አብረን ወደ መከጅበት አብሬሽ እሄዳለሁ ትላታለች። እንግዲህ የምትለው ባዩሽን ለማግኘት ነው ትላታለች። ዛሬ ባክሽ ጥሩ ሙድ ላይ አይደለሁም፣ ስለዚህ ታንቺ ጋር መውጣት ምፈልገል ግብ መንገድን የእውነት መስሏት ትወጣ ልጅቷ። ይችሊ ግን ምንድን ነው የምታወራው? የምሯን ነው ግን እንደዚህ ተሆነ ባይኖርስ ትላለች እርግብዬ። እንግዲህ ምናሴና ሀንቾዬ ምግብ እየበሉ ነበር። ወይዘሮ ሜላን ተቁጭ ብላ ነበር። እናማ እርግብ ሀንቾዬ እማዬ ለምንድን ነው ማበዩ ትላታለች። አይ እኔ ልጅ ጠግቦ ያለው እንዴ መቼ በልተሽ ነው? አሁን ቅርብ ጊዜ ነው። ወይዘሮ ባዩሽ መታ ነበር እንዴ? ባዩሽ ትላለች እስከሚገርማት ድረስ። ባዩሽ መታ ነበር ድጋሚ ትላለች። አዎ ደውዬላት ነበር መጣች። ምናሴም ምን ልታደርግ ይላል። ምን ላድርግ? የጠየቀችኝን ነገር አደረግኩ ትላለች። አየ ይሄንን በፍጹም አታደርጊውም ትላለች ሀንቾዬ። አድርገዋለሁ የኔ ልጅ አድርገዋለሁ፣ ፈጽሜዋለሁ፣ ጉዷን ብዬ ፈጽሜዋለሁ ትላለች። እንዴት ትላለች ሀንቾዬም። ምንድን ነው ማዬ ላምናሴም ግራ ገባቸው፣ ግራ ተገባቡ። እውነትም አሲር ማነው ተምቹ ግራ የገባቸው ናቸው እንዳለ አሲርም እንደዚሁ ተምቹ ማነው ምናሴና ሀንቾም ግራ ተጋቡ። ወርቁን ስለ ወርቁ ሜላንት ምንም አታውቅም ትላለች። ማንች ባዩሽ ምንም አታውቅም ትላለች ወይዘሮ ሜላንት። ምናሴ እና ይላታን ሰዎቹ እርግብ ያለችበትን ስለሚያውቁ እርግብን እንዲያሳዩን እርግብን እንዳሳዩን ያለችበትን 50,000 ብር ይፈልጋሉ ትላለች ወይዘሮ ባዩ ሜላንት። 50,000 ብሩን ሰጠኋት እያልሽኝ አይደለም እማዬ ይላል ምናሴ። እያለች ያለችውማ እሱን ነው ትላለች ሀንቾዬ። እንዴት አለ ምናሴ። ቆይ እንዴት? ወይዘሮ ሜላንት ባዩሽ በጣም ፈርታለች ስላለች ስራ ነው የወሰደችው። አልበቃ ብሏት ድጋሜ መጣችው ሀንቾዬ። እውነት ነው ሀንቾዬ ላችሁ ልጆቼ። መስፍን እስካሁን ድረስ ምንም አንድ ነገር አያውቅም እና አንድ ነገር ብታደርግ ለመስፍን እንደምነግረው ቃል አስገብቻታለሁ። አባዬን ፈርታ ወርቁን ትመልሳለች ብለሽ ነው ይላል ምናሴ። እውነትህን ነው ይም እንደዛ መሆኑ ነው እማዬ፣ እንደዛ እያሰበች ነው፣ እንደዛ መሆኑ ነው። ወይዘሮ ሜላንትም መስፍን ሰማ ማለት ባዩስ እንዳለቀላት ታውቃለች። ሁሉ ነገር ስታደርግ አባዬ እንዳይሰማ ተጠንቅቃ ነው ብለሽ ታስበሽ ታውቂያለሽ። የምትጠነቀቅ በጣም እርግጠኛ አለኝ። ራሷን ስመታት የሆነ ነገር አስነግታታለች እንዴ? የሆነ ቡለኗማ ተነክቷን ሜላንትዬ። እውነቴን ነው የምላችሁ ምናሴ እማዬ ደጋግመሽ ስህተት እየሰራሽ ነው። ደገምሽው ስህተትሽን። አንድ ብቻ በቃሽም። ደጋገምሽው ጎማዬ ደጋገምሽው። ምንድን ነው ነገሩ ይላል ምናሴ። እመኑኝ አለች ወይዘሮ ሜላንት። እመኑኝ ይሄ መጨረሻዋ እድሏ ነው፣ የመጨረሻዋ ፍጻሜዋ ነው። ደግማ ተከዳችኝ። ይሄን እድል ታበላሽችው። መፈጠሯን እንድጠላን ማደርጋት ትላለች ወይዘሮ ሜላንት። እንግዲህ መፈጠሯን ነው ምጠላው። እንግዲህ በፖሊስ እናስይዛት አይሆንም፣ ለመስፍን ነገር አይሆንም። እንደውም ድጋሚ 50,000 ብር ሰጠቻት ሀንቾዬ። እኔ እንጃ ግን እማዬ አንቺ ተወደድሽው እና ተፈቀርሽው፣ አንቺ ታልሽ ይሁንልሽ፣ ደስ ይበልሽ። ግን እኔ እንጃ በማለት ምናሴና ሀንቾዬ ልባቸው ስብር ብሎ የወይዘሮ ሜላንትን ነገር በጣም ተናደው። እንግዲህ ወይዘሮ ሜላንት መትረፏ ራሱ ትልቅ ነገር ነው።
ሰንዝራባታለች። እንግዲህ ያ ሙከራ አድርጋባታለች። ብዙ ነገር ብትሳካለት ኖሮ ልጇ ያልሆነችውን የወንድሟን ልጅ አንጥታ እቤቷ አስገብታለች። በጣም ከባባድ ነገሮች ሁሉ ወይዘሮ ሜላትን አውጥታ ጎዳና ላይ ለመጣል ሁሉ ነበረ ያረገችው ጥረት። እያንዳንዱ ነገር ከሀስከበ ድረስ እስካሁን ድረስ ያረገችው ማለት ነው። ግን ወይዘሮ ሜላንት የፊቱ አልጨክን ልቧ አልጨክን ብሏል። በቃ ያስቸገራት ሜላንት ነው ምንድን ነው ልቧ ነው አልቆረጠችም። ውስጧ ርህሩህና አዛይ ልብ ነው ያላት ማለት ነው ወይዘሮ ሜላንት። በቃ ያፊቱ ደግደጉ የድሮ የክፉ ጊዜያቸው አብረው የበሉበት አብረው የጠጡበት መቁረጥ አቅቷታል። እውነት ያቺ ደግሞ እየበላች እየጠጣች በእጇ እየሻዋን እየጠጣች ገንፏን እየበላች። እንግዲህ ገንፎ ስራ ቀላል ነገር አይደለም። ብስል አድርጋ በይልኝ እስቲ ባዩሼ ነው የምትላት። ከመስፍንም ከልጆቿ መስፍን እንኳን ሲናገርባት እሷ እንደይ ነው የምትለው። የልጅነት ጓደኛ ነው ለመክዳት ውስጧ ለመቁረጥ አስቸግሯታል ወይዘሮ ሜላንት። አሁን በዛ እንላለን እንጂ አንዳንድ ሰው ሲወድ ከልቡ ነው። በቃ ከልቡ ውስጥ ገብታለች ወይዘሮ ሜላንት። ባዩሽን ከልቧ ማውጣት አቅቷታል፣ ማመን አቅቷታል። ያ ነው እየጎዳት ያለ። እንግዲህ ባዩሽዬ ደግሞ ሽጉጧን ይዛ ነው የምትንቀሳቀሰው። አሁን ላይ ባዩሽዬ ብቻዋን አይደለችም፣ ሽጉጥ ይዟ ነው የምትንቀሳቀሰው። እርግብዬ ጓደኛ እንግዲህ ገንዘቡን 50 ሺህ ብር ትፈልጋለች። ገንዘቡን አመጣሽ ያለቻት፣ አዎ አምጥቻለሁ። ግን የሚያሳዝነው ባዩሽዬ ወርቅ እንትን ነው ማለት ሽጉጥ ይዛለች። 50 ሺህ ብር ሳይሆን ሽጉጥ ነው። 50ውን ወደ ኪሷ አድርጋ ሽጉጧን ይዛለች። ታለ አምጫ ስጭኝ፣ በ50 ሺህ ብር ቶሎ ስጭኝ። ያው ሌባ ያዘዋል። ሌባ ቢነጥቀው ምን ይደንቀው እንደሚባለው፣ እችኛዋም ደግሞ ገንዘብ ፈላጊ ነች። እንግዲህ ወይዘሮ ባዩሽ ገንዘብ ትፈልግ ደግሞ ሌላ ፈላጊ መጣባት። ባያንጭ ስጭኝ፣ 50 ሺህ ብር ባያንጭ ስጭኝ። ግብየት እንዳለኝ ታልነግሪኝ እንዴት ነው ገንዘብ ለአንቺ 50 ሺህ ብር አንስቼ የምሰጥሽ? እንዴት አድርጌ ነው የምሰጥሽ? ትላታላች። እንዳለኝ ተነገርኩሽ በኋላ በምን እርግጠኛ ሆናለሁ እንዴት የምትሰጭኝ? ተነገርኩሽ ያልሰጠሽኝ እንደው ምን እርግጠኛ ሆናለሁ? እዚህ ስምምነታችን እየፈረሰ ነው ማለት ነው። አንቺ የማትፈልጊው ከሆነ መፍረስ ይችላል። አይ ካልሽ 50 ሺህ ብር እጄ ላይ ጣይልኝ፣ እርግብዬ ላሳይሽ፣ ላስረክሽ፣ እኔ ቤት ነች ያለችው በማለት ወይ ልጅቷ ትላታለች። ባዩሽ ግን ይሄ ሊዋጥላት አልቻለም። ምክንያቱም አታምንም። የማይታመን ሰው ሊያምን አይችልም። ሰውን የሚያምነው ታማኝ ሰው ሲሆን ነው። ከዛ ውጭ የማይታመን ሰውን ሊያምን አይችልም። ሰው ሆነሽ እኔም ማስፈራራት ጀመርሽ ትላለች ባዩሽ። እንግዲህ አሁን ላይ ምንም ብቻ ግን እኔ ጀግና ነበርኩ ትላለች። አሁን ላይ ወርቀሻል ባዩሽዬ፣ ከስረሻል። የከሰረ ነጋዴ ነሽ። አንቺም ሰው ሆነሽ እኔን ታስፈራሪያለሽ። ጊዜ ነው እንግዲህ አሁን ልሄድ ወይ ገንዘቡን ትሰጭኛለሽ? 50 ሺህ ብር እጄ ላይ ትጥዋለሽ ወይ ልቆስቁሰው? አማራጭ አለኝ እሰጥሻለሁ ትላለች። ሽጉጧን ነው የምታወጣው። ምን አማራጭ አለኝ? ሰጥጭኛ እየጠበኩሽ ነው ትልና ወይዘሮ ባዩሽ ወደ ቦርሳዋ ዱብ ትልና ብሩን 50 ሺህ ብር ወይዘሮ ሜላንት ከባንክ አውጥታ ጀባ ያለቻት እዛ ይሆን ሽጉጧን ነው። አዎ ትርኩ ሰራሽ ሽጉጧን አወጣችና ግንባሯ ላይ ደቀነችባት። አሁን እርግብ የት እንዳለች ትነግሪኛለች? አትነግሪኝም? 50 ሺህ ብር ቆጥራለሁ ስትል 12 የሽጉጥ ጥይት ሊቆጠርባት ነው። አዎ ብሩን ልቆጥር እጇን ሿሿ ስታረግ በእጇ ሳይሆን በግንባሯ ሌላ ሊቆጠር 1 2 እያለ እየቆጠረ ነው ወይዘሮ ባዩሽዬ። አሁን እርግብ የት እንዳለች ትነግሪኛለች? አትነግሪኝም ስትላት ብር ሊቀበል የመጣው እጇ ግንባሯ ሽጉጥ ሊቀበል በመሆኑ በድንጋጤ ውስጥ ትገባለች። አርፈሽ ያንኑ ስራሽን ብትሰሪ ኖሮ ሸጋ ነበረ። እናማ አሁን ትነግሪኛለሽ? አትነግሪኝ? እያደረግሽ ነው ትላለች። ምን እያደረግሽ ነው? ምንድነው? የተጫወኩ ይመስልሻል? ሽጉጥ ደቀኝብሻለሁ። 50 ሺህ ብር ሳይሆን የምሰጥሽ ሽጉጥ በግንባርሽ ሊሰጥሽ ነው። አሁን ነው ያለችው። ይኸውልሽ ስምምነታችን እኮ እንደዚህ አልነበረም። ስምምነታችን እኮ 50 ሺህ ብር ልትሰጪኝ እርግብ የት እንዳለ ልነግርሽ ነበር የተስማማነው እኮ ትላታለች። እውነትሽን ነው። አስቢው፣ እኔ ታንቹ ጋር ስምምነት የማደርግ መስሎሽ ነበር ትላለች ባዩሽ። ትታስቢው እኔ ለአንቺ 50 ሺህ ብር በስንት መከራ ተቀብያ መጣሁትን 50 ሺህ ብር ተስማምቼ የምሰጥሽ ይመስልሽ ነበር? እንግዲያውስ ግደኝ፣ ከዛ እርግብን እስከ መጨረሻው አታገኛትም ትላታለች። እንግዲያውስ ግደኝ፣ ከዛ እርግብን እስከ መጨረሻው አታገኛትም። እባክሽ
ሞኝ ነው እንደ መስዬ የምታይሽ? ሞኝ ነው እንዴት መስዬ የምታይሽ? ይልቅ የት እንዳለ ንገሪኝ። እንደውም የት እንዳለች አላቅም። ጭራሽ ሌላ ጨዋታ። ይልቅ ስለ ወርቁ የነገርሽኝን ነገር እምረሳው እንዳይመስልሽ። አሁን ይልቅ እርግብ የት ነው ያለችው? የት ነው ያለችኝ አልኩሽ። አላቅም። የት እንዳለች ግደኝ። ለምን እገልሻለሁ? ከዛ እጆችሽን ከዛ እያልኩ በመጨረሻ አይንሽን እገልሻለሁ ትላለች ወይዘሮ ባልባ። እዛ አንድ እግር ሲቀርሽ ድረስ በዚህ ሽጉጥ እጫወትብሻለሁ። ለመሆኑ ስንት ጥይት ነው ያለው እዚህ ሽጉጥ ውስጥ? እንደዚህ ስትጫወችበት የት ነው ያለሽው ባዩሽዬ? የትኛው ይሻልሻል? ቀኝ እጅ ወይስ ግራ እጅ? በይ ሞክሪኝ። እንግዲህ ስትል ተምቹዬና አሲር ወደ ፖሊሶቹ ጋር ያጮሃሉ። ባዩሽዬ ወይ እጇንም ሆነ እግሯን ሳትሰብረው ታተኩስም ጋማ ትባላለች። አወሽብኝ አይደለ አንቺ ውሻ ትላለች። ቆይ እነማን ናቸው ታውቂያቸዋለች? ትላለች። እንግዲህ ባዩሽ የመሰላል ልጅቷ ፖሊስ ቀጥራ ከኋሏ የቀጠረች ይመስላታል። ግን አይደለም። እነማን ናቸው አንቺ ታውቂያቸዋለች? አለ ልጅቷ መልሳ ባዩሽን ትጠይቃቸዋል። መቀለድሽ ነው? ቁጭ አድርጊ እኮ አልኩሽ መሳሪያውን ይላል። እንግዲህ ለክፉ ያዝበታል። እሱ ያስያዟት ስትፈራቸው ትታሽቆጠቁጣቸው የነበሩት አሲርና ተምተም እጅም ሆነ እግር አይንም ሆነ ጭንቅላት አፍንጫም ሆነ ጥርስ ሳትመታበት አንድ ሽጉጥ እንኳን ታትኩተኩስ አክላት ቆራርጬ እጫወትብሻለሁ ስትል የነበረችው ባዩሽዬ አንድ ታተኩስ በሰላም ሽጉጡ መሬት ላይ ተቀመጠ። ወይዘሮ ባዩሽም እጆቿ ወደ ኋላ ብር ይቆጥራሉ፣ ሀብታም ይሆናሉ ሲባሉ የነበሩት እጅ በካቴና ወደ ኋላ ተከርችመው ወደ ቂልንጦ ተጣሉ። ሀዛማ አሲርና ተምቹ ወንድም ጓደኛቸው ወደ መሬት ላይ ታሽደፈው የተመለከቱት በደስታ ወንድማቸውን ጥቃት ወጡት። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። አመሰግናለሁ።